ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ጤንነት ቆይታ ግራሞት እንዴት ይዟችኋል? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንደተለመደው ዛሬም ጥያቄዎቻችንን ይዘን መጥተናል። ጥያቄ ቁጥር 1 ኖህ መርከቡን የሰራው ከምን ነበር? ሀ ከጎፈር እንጨት፣ ለ ከባህር ዛፍ እንጨት፣ ሐመሩሃ ከዘንባባ ዛፍ፣ መ ከደረቅ እንጨት። እነሆ መልሳችን ሀሌታ ውሃ ከጎፈር እንጨት የሚለው ነው። ከጎፈር እንጨት ብላችሁ ከመለሳችሁ ትክክል ናችሁ። ኦሪት ዘፍጥረት 6 ምዕራፍ 6 ከቁጥር 13 እስከ 14 ላይ እግዚአብሔርም ኖህን አለው፣ የሥጋ ሁሉ ፍጻሜ በፊት ደርሷልና ከእነርሱ የተነሳ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ። ከጎፈር እንጨት መርከብን ለአንተ ስራ፣ በመርከቢቱም ጉርጆችን አድርግ፣ በውስጡም በውጩም በቅጥራን ለቅልቃት። እነሆ ጥያቄ ቁጥር 2 ላይ ደርሰናል። ጥያቄ ቁጥር 2 ኢየሱስ በጥብርያዶስ ባህር አጠገብ እንደገና ለደቀ መዛሙርቱ ሲገለጥ ከነ ልብሱ ውሃ ውስጥ የገባው ሐዋርያ ማን ነው? ሀ ጴጥሮስ፣ ለ ዮሐንስ፣ ሐመሩሃ ማቴዎስ፣ መ እንድሬስ። እነሆ መልሳችን ጴጥሮስ ነው። ጴጥሮስ ብላችሁ ከመለሳችሁ ትክክል ናችሁ። እነሆ ጥያቄ ቁጥር 3 ላይ ደርሰናል። ጥያቄ ቁጥር 3 ኢየሱስ ክርስቶስ ሕፃን እያለ ሊገለው የነበረው ንጉሥ ማን ነበር? ሀ ሄሮድስ፣ ለ ሳኦል፣ ሐመሩሃ አርኬላዮስ፣ መ አውግስጦስ ቄሳር። እነሆ መልሳችን ሀሌታ ውሃ ነው። ሄሮድስ ብላችሁ ከመለሳችሁ ትክክል ናችሁ። ማቴዎስ 2:13 ላይ እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እነሆ ጥያቄ ቁጥር 4 ላይ ደርሰናል። ጥያቄ ቁጥር 4 የሊቀ ካህናቱን ባሪያ ጆሮ የቆረጠው ደቀ መዛሙር ማን ነው? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመሩሃ ያዕቆብ፣ መ ይሁዳ። እነሆ መልሳችን ለ ጴጥሮስ። ጴጥሮስ ብላችሁ ከመለሳችሁ ትክክል ናችሁ። ዮሐንስ 18 ቁጥር 10 ላይ ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው፣ የሊቀ ካህናቱንም ባሪያ መትቶ ቀኝ ጆሮውን ቆረጠው። የባሪያውም ስም ማልኮስ ነበር። እነሆ ጥያቄ ቁጥር 5 ላይ ደርሰናል። ጥያቄ ቁጥር 5 የንጉሱን ትእዛዝ ተላልፎ ጸሎቱን በመቀጠሉ የአንበሶች ጉድጓድ የተጣለው ማን ነበር? ሀ ሲድራቅ፣ ለ ሚሳቅ፣ ሐመሩሃ አብድናጎ፣ መ ዳንኤል። እነሆ መልሳችን ነቢዩ ዳንኤል ነው። 6:16 ላይ የዚያን ጊዜ ንጉሱ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሱም ተናገረ፣ ዳንኤልም ሁልጊዜ የምታመልከው አምላክ እርሱ ያድንህ አለው። እነሆ ጥያቄ ቁጥር 6 ላይ ደርሰናል። ጥያቄ ቁጥር 6 በውሃ ላይ የተራመደው ወደ ኢየሱስ የሄደው የትኛው ደቀ መዝሙር ነው? ሀ ዮሐንስ፣ ለ ያዕቆብ፣ ሐመሩሃ ጴጥሮስ፣ መ እንድርያስ። እነሆ መልሳችን ጴጥሮስ ነው። ማቴዎስ 14:29 ላይ እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። የዛሬው ጥያቄዎቻችን ይህን ይመስላል። ጥያቄውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለምታበረታቱን ከወዲሁ በታላቅ አክብሮት እናመሰግናለን።